ከዚህ በኋላ መቼም ቢሆን ሳልጠራሽ ጣልቃ እንድትገቢ አልፈልግም። ገባሽ? እሷ ናት ይሄንን ያደረገችው። ራሷ ናት። እሱ እኮ አንቺን አይመለከትሽም። ይሄ እኮ የአንቺ ጉዳይ አይደለም። ቆይ ለምንድን ነው ከማላችን ማትወጪው? ምን ታደርጊያለሽ? አንቺ ከወንድሜ ህይወት ውስጥ እስካልወጣሽ ድረስ እኔ መቼም ከአንቺ ራስ አልወጣም። እወቂው ማለት ሮዛ ስልኬን ስጪኝ። ወይ የአንቺ ስልክ ነው እንዴ? የኔ መስሎኝ እኮ ነው። ስልኬን ስጪኝ። የአንቺን ስልክማ ወይ ኪስሽ ውስጥ ወይ ደግሞ እዛ ብድሽ ጋር ጥለሽ ከሆነ ሄደሽ ቼክ አድርጊ። ስልኬን ስጪኝ። ትርፍ ንግግር ባንናገር፣ ትርፍ መንገድስ ባንሄድ ጥሩ አይመስልሽም? የወንድሟ ጠበቃ የሆነችዋ ጀግናይቱ ሮዛ በወንድሜ አልደራደርም ትላለች። እናም ለዛ ማኪን እያሰቃየቻት እና እየተበቀለቻት የምትገኘዋ ሮዛ ሰላምና ናታንን ማንም ቢሆን አይለያቸውም ትል ነበረ። እናም በማያገባሽ አትግቢ፣ ድጋሚ በመንገድ ላይ ላይሽ አልፈልግም ትላታለች ማኪ። ታዲያ ሮዛም አንቺ እንደዛ የምትይ ከሆነ አንቺንም በወንድሜና በፍቅረኛው መካከል ላይሽ አልፈልግም፣ በማያገባሽ መንገድ አትግቢ፣ አንቺ እነሱን እስካልተውሻቸው ድረስ እኔ ደግሞ አንቺን መቼም አልተውሽም ትላት ነበረ። አልበገር ባይዋ እና ታታሪዋ ጀግናዋ ሮዛ አሁን ላይ ሰላምና ናታንን በፍቅር እንዲኖሩ እያደረገቻቸው ትገኛለች። እናንተ ቆንጆ የፍቅር ጊዜ እንድታሳልፉ እኔ ዋጋ መክፈል አለብኝ ትል ነበረ ሮዛ። ታዲያ እህቴ እስከ መጨረሻው እወድሻለሁ የሚላት ናታን እህቱ በምትከፍልለት ውለታ እጅግ በጣም ደስተኛ ሆኖ ይገኝ ነበረ። እንደ እህት እንደ ጓደኛ የምታያት ሰላም ደግሞ ሮዝዬ ላንቺ ቃላት የለኝም ስትልም በቃላት አንቆጥቆጣ አመስግናት ትገኛለች። ታዲያ የወንድሟና የሰላም ፍቅር የሚያስደስታት ሮዛ አሁንም ዋጋ መክፈሏን እንደቀጠለች ትገኛለች። የሰላም አባት በመሆን ማኪን አግታት ነበር። ማኪን አግታና አንድ ክፍል ውስጥ በማሰር ሰላምና ናታን የራሳቸው የሆነ የፍቅር ጊዜ እንዲያሳልፉ አድርጋቸው ነበር። ማኪም ከታገተችበት ስትመጣ ቤቱ በአበባ ተንቆጥቁጦ ወይን የተለያዩ የፍቅር ነገሮች ተደርገውበት እያገኘችው ትገኛለች። ይህንን እያየችው ማኪ ጨርቋን ጥላ ማበዷን ቀጥላ ነበረ። ታዲያ ማኪ ይህንን ነገር መቀበል አልችልም፣ እናም ይህንን አላስተናግደውም እያለችም አሁን ከክፍሏ ሲወጣ ልጅቷን ይዟት ሲወጡ አገኛቸዋለሁ፣ የዛኔ ምን እንደማደርገው እኔ ነኝ የማውቀው እያለችም በእልህ እየጮኸች ትገኝ ነበር። በድጋሚ ወንድሜን እንድትበጠብጨው አልፈቅድልሽም የምትለዋ ሮዛ የማኪን ስልክ አታላ በመቀበል አንዳንድ ይዛቸው የነበሩትን ቪዲዮዎች እና ምስሎች በመደለት ወንድሜን ነፃ አወጣሁት ትል ነበረ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልሜን ክፍል 19 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ተወዳጅነትን እያተረፈች የምትገኘዋ ሮዛ ዛሬ ደግሞ በድጋሚ ደስ የሚልና አስደማሚ ነገርን እንደሰራች አይተናል። ታዲያ በወንድሜ አልደራደርም የምትለዋ ሮዛ ታሪክ መስራቷን እንደቀጠለች ትገኛለች። የሰላምንና የናታንን ፍቅር ለማዳን ዋጋ እከፍላለሁ የምትለዋ ሮዛ ማኪን እንደምንም ብላ እናቴ ጋር ስልክ ልደውል በማለት ስልኳን ተቀብላ ምስሎችና ቪዲዮዎችን ከደለተችባት በኋላ
ስልኳን መልሳላታለች። ታዲያ ማኪም ለምንድነው ሮዛ ለትንሽ ሰዓታት እየቆየችው ምን እየሰራች ነው በማለት ጠርጥራ ወደ ሮዛ እየተሯሯጠች ሄዳ ነበር። ሮዛ ማኪ አመሰግናለሁ እናቴን አውርቻታለሁ ስትልም ስልኳን መልሳላት ነበር። ማኪ ቀጥታ ወደ ስልኳ ጋላሪ ነበረ እየገባች የምትገኘው። ነገር ግን ማኪ በፍጹም ያልጠበቀችው ነገር አጋጠማት። እሱም ምንድነው የምስሎቹና የቪዲዮቹ ከስልኳ ላይ አለመኖር። ታዲያ ሮዛን ቀና ብላ አንቺ ውሻ ምንድነው ያደረግሽው ትላት ነበረ። ሮዛም እባክሽ በወንድሜ መንገድ ላይ አትግቢ ብዬ አስጠንቅቄሽ ነበረ። ይህን የማይረባ ፋይል ይዘሽ በወንድሜ ላይ እንድትቀልጅበት አልፈልግም። ለዛም ነው ቪዲዮችና ምስሎችን እያጠፋሁብሽ ስትልም በደስታ እየተወረገረገች አናግራታለች። ታዲያ ማኪ ይህንን ስትሰማ ራሷን ያልሆነ ነገር ውስጥ አገኘችው። እየተጨናነቀች እናም እንደ እብደት እየሞከራት የምትገኘው ማኪ ሮዛ ምን እንደማደርግሽ አላውቅም፣ ነገር ግን እበቀልሻለሁ፣ በቅርቡ ጠብቂኝ እያለችም ሮዚ ላይ እየዛተችባት ትገኛለች። ምንም ያልመሰላት ሮዛ እጠብቅሻለሁ ማኪ፣ ላንቺ አልንበረከክም፣ ምንም ደግሞ እንደማታመጪ አውቃለሁኝ ትላት ነበረ። ታዲያ ምንም ያልመሰላት ሮዛ አሁን ላይ መቼም ቢሆን ምንም አታመጭም በማለት መጋፈጧን ቀጥላለች። ታዲያ ናታን የመጨረሻ አንድ ውለታ ዋይልኝ ይላት ነበረ እህቱን። ሮዛም ምንድነው ናታን፣ በድጋሚ ላንተ ዋጋ መክፈል አልፈልግም። ቤትህ መኝታ ቤት ያገኘሁት የጆሮ ጌጥ እኮ እጅግ በጣም አሳፋሪ ነው። የማን እንደሆነ ባላውቅም ነገር ግን አሳፋሪ ድርጊት እንዳደረግህ አውቃለሁ ትለዋለች ሮዚ። ናታንም እባክሽ ሮዚ ተረጅኝ፣ እኔ በሰዓቱ በሰላም ከቤት መሄድ ተናድጄ ስለነበረ ከአቅሜ በላይ የሆነ መጠጥ ጠጥቼ ነበር። እናም ከዛ በኋላ የተፈጠረውን ነገር በፍጹም አላስታውስም። ይህ ሁሉ የማኪ ስራ ነው። ሰላም ደግሞ ይህንን ነገር ከሰማች ታዝንብኛለች። እባክሽ እህቴ አድኝኝ ይላት ነበረ። ታዲያ ሮዛም በወንድሟ ትዕዛዝ መሰረት ይህ ነገር በድጋሚ እንዳይደገም በማለት ለመጨረሻ ጊዜ አድንሃለሁ ስትልም ለወንድሟ ደርሳለት ትገኛለች። ቪዲዮ እጅ ላይ አለ የምትለዋ ማኪ አሁን ላይ ናታንን እያሽቆጠቆጠች የግሏ ለማድረግ እየሞከረች ትገኝ ነበረ። በመጨረሻም ናታን ያወጣው እቅድ ይህንን ይመስላል። ሮዚዬ እባክሽ ማኪን ከቤት ዞር እንድትል አድርግልን፣ እናም እኔ ደግሞ ሰላምን በፍቅር የተሞላ ምሽት ላድርግላት ይላት ነበረ። ሮዛም በተደጋጋሚ ለነሱ ዋጋ መክፈል ቢከብዳትም ነገር ግን ከወንድሜ የሚበልጥ አንዳችም ነገር የለም፣ ስለዚህ የምትለውን ነገር ሁሉ አደርግልሃለሁ ስትልም በሀሳቡ ተስማምታ ትገኝ ነበረ። ታዲያ የናታን ሀሳብ ይህንን ይመስላል። አንቺ የሰላም አባት ነሽ፣ እናም ማኪን ታግቻታለሽ። ታዲያ ማኪንም ካገትሻት በኋላ እያሰቃየሻት አስረሽ ለሰዓታት ያክል ታቆያታለሽ። የዛኔ እኔና ሰላም ቆንጆና ደስ የሚል የፍቅር ጊዜ እናሳልፋለን ይል ነበረ። በዚህም ተስማምታ ሮዚ ሽማግሌ በመምሰል ማኪን አግታት ነበረ። ታዲያ ማነህ ምንድነህ የሚል ጥያቄ ብታቀርብላትም እኔ ማለት የሰላም አባት ነኝ፣ እናም ለምንድነው ልጄን ስቃይ ውስጥ የምትጨምሪያት? ለምንድነው ልጄንና ፍቅረኛዋን የማትተያቸው? የራስሽን ህይወት ለምንድነው የማትኖሪው? እያለችም ሮዛ አባት መስላ እያናዘዘቻት ትገኝ ነበረ። ማኪም አንተ ብሽቅ ሽማግሌ፣ ለምታደርግብኝ ነገር ሁሉ ዋጋ አስከፍልሃለሁ እያለችም መለፍለፏን ቀጠለች። ታዲያ ሮዛ የልጄን ፍቅረኛ ፎቶ እንዳያሽበትም አውቃለሁ፣ ሁሉንም ነገር ሰምቻለሁም ትላታለች። ታዲያ አንተ ሽማግሌ ቤታችን ውስጥ ሰላይ አስቀምጠሃል ማለት ነው። ከዛ ውጪ እንዴት ልታውቅና እንዴት ልትሰማ ቻልክ? ይህንን ሁሉ ነገር እየነገረች ሮዛ ናት ትል ነበረ። ታዲያ ሮዛ ቆይ ለምን ትነግረሃለች ነው ወይስ ናታን ነው? ናታን ደግሞ ለፍቅረኛው አባት እንዴት እንደዚህ አይነት ሚስጥር ይናገራል? ቆይ ማነህ ምንድነህ? እያለችም ጩኸቷን ቀጠለች። የማኪን ጩኸት መስማት ሰለቸኝ የምትለዋ ሮዛ በቃኝ አሁን ልመጣ ነው ስትል ለናታን ደውላ አሳወቀችው። ናታንና ሰላምም የፍቅር ጊዜያቸውን ጨርሰው ስለነበረ ሮዛን እንድትመጣ ጋበዟት። ሮዛም ወደ ቤቷ ተመለሰች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።